የምትዘይው? ገመድ ዝለይ። የ35 ዓመት ሴት ስትሆኝ የተጠበሰ ሴት ነው የምትሆኝ። ምን ፈልገው መስሏችሁ ነው? እስቲ ወጣቶች ክለብ ምናምን ትሄዱ ትኖራላችሁ፣ ደግሞ እንዳላችሁ ያስታውቃል። እዛው ክለብ በር ላይ እኮ በጣም አዲስ 00 መኪና አይቆመ ምናምን ሲል የሚያድር በጌታ በኢየሱስ ስም ሻይ ለኔ ተብሎ ሴቶችን እግዚአብሔር እያቀባበለ አርጓ አልጨረሰም። ዛሬ ከመስራት እንፈጽም። ለኃጢአት ምን እንዳደረጋችሁ እንደሞታችሁ ሰራ ብለው ሲመጡ ሳቸው በኋላ ሲገቡ እንደዚህ ነው የሚገቡ። ወገኖቼ ዛሬ እዚህ ጋር ከተሳሳታችሁ ነጋችሁ ተሳስቱ። ዛሬ እሳት ቢያቃጥላችሁ የ35 ዓመት ሴት ስትሆኝ የተጠበሰ ሴት ነው የምትሆኝ። ይሄ ወጣትነት ብሎ ሰዎች በቃ አሁን በእናትሽ ዝም ብሎ ሲያካብድ ነው። በዚህ እድሜሽ ካልዘለልሽ ምናምን ይለው። የት ነው የምትዘይው? ገመድ ዝለይ፣ ስፖርት ስሪ፣ አይምሮሽን ቢዚ አድርጊ። በወሲብ ፍላጎት በጣም በተቸገሩ ወጣቶች ካላችሁ መቄዶንያ ሄዱ፣ አሮጊቶችን ጥፍር ቁረጡ። በቃ የአሮጊት ጥፍር ስትቆርጪ ይጠፋልሻል። ጌታ ምስክር። የሚያገላበጣችሁ ነገር ካለ መቄዶንያ ሄዱ፣ ጌርጌሶን ሄዱ፣ ጥቁር አንበሳ 8ኛ ፎቅ ካንሰር ታማሚ ጠይቁ። ከዛ ብለሽ በሰላም ስንቅሽን በልተሽ ተኛለሽ። አይድል ከሆናችሁ ግን ዓለም በቃ 9 ናት። 9 አይደለችም 90 ናት ብራዘር። 9 ትንሽ ነው እኮ ብላችሁ የፈረንጅ ፊልም አይታችሁ እኔ መኖር የምፈልገው እንደዚህ አይነት ነው ብላችሁ እሱን ተሸክማችሁ የምትኖሩ እግዚአብሔር ጋር ፕላን ያልተደረገ እናንተ አቀዳችሁ ለማስፈረም ይዛችሁ እንደዚህ የሚባል የለም። አትድከሙ። የምትኖሩባትን ሀገር ላስተዋውቃችሁ። ኢትዮጵያ ትባላለች። 87 ብሔር 79 ብሔር ብሔረሰብ የሚኖርባት ከጦርነት ተላቃ ማታቅ የደሃ ማታቁ ከሆነ ወቁ ኢየሱስን ካወጣችሁት ዓለም ባዶ ናት። መቃብር ቤት ውስጥ መግባት ነው። በባዶ መቃብር ቤት ውስጥ በህይወት መኖር ማለት ተቀብራችሁ ብትነቁ ሰው ሁሉ ቀብሯችሁ ሄዶ ማለት። ያ ሀገር ደግሞ ብትነቃም እንኳን አትወጣም ታውቃለህ። ግጥም አድርገው ያስረዋል። ከዛ ሲሚንቶ አድርጎ እንትን ለስነው አርማታ ምናምን አድርገው ግጥም አድርገው ላይ አፈር አድርገው ተቀምጦበት በደም አድርገው ድምድም አድርገው ይሄዳል። እዛ ውስጥ መንቃት ማለት ምን ፈልገው መስሏችሁ ነው? እስቲ ወጣቶች ክለብ ምናምን ትሄዱ ትኖራላችሁ፣ ደግሞ እንዳላችሁ ያስታውቃል። ክለብ እኮ ያለው ደሃ ነው። እዛው ክለብ በር ላይ እኮ በጣም አዲስ 00 መኪና አይቆመ ምናምን ሲል የሚያድር ክርስትና ለወጣት ተብሎ የሚሳል ክርስትና ይሄ ወጣቶችም ኃጢአትን ትንቃላችሁ። አዛውንትም ይንቃል፣ ሽማግሌም ይንቃል፣ ህፃናትም ይግድ ነውርን ንቀው። መቼ ቅዳሜ ነው ታውቃላችሁ። ቤተክርስቲያን ቅዳሜ ቀን የወጣቶች ፕሮግራም ድፍረት ይጠይቃል። በነገራችን ላይ ቅዳሜ ቀን ኧረ በእናትህ ቅዳሜን አትንካብኝ ይላሉ እኮ ብዙ ሰዎች አላየህ። ቅዳሜን እንዳትነካብኝ በስመ አብ። እኔ ቅዳሜ በቃ ፈታ የምልበት ቀን ነው። ሁል ቀን ነው ነውርን የምንንቅ፣ ሁል ቀን ነው ሸክምን የምናስወግድ፣ ሁል ቀን ነው ኃጢአትን የምናስወግድ። ክርስትና ኢየሱስን አይተን የምንሮጠው ነው፣ በቆጠራ የምንኖረው ነው። እኔ አንድ ጓደኛ አለችኝ ዱባይ የምትኖር እምነቷ ሌላ ነው እና ቸርች ድሮ ሄድኩኝ አለች። ከጌታ ጋራ ተሰቅያለሁ ምናምን በሉ ምናምን ሲል ሰማች። ሊሰቅሉኝ ነው አለች እና የምትሰቀል መስሏት የዛን ቀን ከቸርች ጠፋች። በቀደም ነው ለኔ መሰከረችልኝ። ያሳዝነኛል። ብዙ ሰው ይሄንን ሲገለበጥበት በጣም ነው የሚቸገረው። እኔ ቸርች መጥቼ መልእክት የመጣልኝ ነው ቀንማ ይብስበታል ኃጢአት ብላችሁ አታውቁም? ብዙ ሰው እንደሱ ነው። ቸርች የመጣው ቀንማ አቤት ሰልፉ፣ አቤት ክላክሱ፣ አቤት ሚስኮሉ፣ አቤት ደዋዩ አይደል የረሳሹ ኤክስ ቴክስት ጽፎ ቁጭ በጌታ በኢየሱስ ስም ሻይት ያለ ከዛ ስትሞዳሞጂ ወፍ ይጮሃል። እንደ ሞታችሁ ነው። ኃጢአት ይሞታል አላለ? እንደ ሞታችሁ ስንወጣ ኃጢአት አለ። እኛ ግን ምን አድርገናል? ሞተናል። የሞተ ሰው እኮ በቃ አያመነዝርም። የሞተ ሰው በእናት ሸረጦት ሽንሸፍኝ መላ በቃ እኮ ሞቱ። ይኸውላችሁ እኔ ወደ ጌታ ስመጣ ለኔ ተብሎ የተዘጋ ጫት ቤት የለ፣ ለኔ ተብሎ የተዘጋ መጠጥ ቤት የለ። እንደውም በጣም ብዙ መጠጥ ቤት ተከፈተ። አንድ የነበረው 6 ሆነ። ለኔ ተብሎ ሴቶችን እግዚአብሔር እያቀባበለ አድርጎ አልጨረሳችሁ። በቃ እግዚአብሔር ከወደድከኝ ይሄኛ ቤት ፊት ለፊት ያለውን እንትን ዝጋው። አይዘጋ። እግዚአብሔር የሚዘጋው አንተን ጉሮሮህም ብሎ ይዘጋና ይቀብራል። ለኃጢአት እንደሞታችሁ ግን ደግሞ በክርስቶስ ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁ ምን አድርጉ ነው የሚል ቁጠሩ። በቃ ይሄን ቁጠሩ። ክርስትና ይሄው ወይም ሚስኮሉ ምን መጣ ከዛ እንዴት አደረጊና ብሎክ ታረጊዋለሽ። ያቺኛዋ ምን አድርጋለች? ሞታለች። ክርስትና በጣም ዳገት የሚሆነው መቼ እንደሆነ ታውቃላችሁ? ልትኖሩት ስትፈልጉ ነው እናንተ። ይሄ ምን ማለት መሰለሽ? ባጭር ምሳሌ ላሳያችሁ። መኪና እየገፉ መኖርና እየነዱ መኖር ማለት ክርስቲያን ነሽ። ግን ከመኪና ወርደሽ ግፉልኝ እያልሽ ጠልዩልኝ እንደሚሉት እሱን ተይውና ቁጠሪና እንደሞትሽ ግቢ እዛ ውስጥ ዳሽቦርድ እያየ ያስፈልገው ዘይት ምናምን ቼክ እያደረግ ሄድ። ግፊያውን አቁሙ። ክርስትና ክርስቶስ በእኛ የሚኖረው እንጂ እኛ የምንኖረው አይደለም። አንቺ ለመኖር ለመቀደስ በጣም አትታገይ። ይሄው 3 ቀን ሆነኝ እግዚአብሔር ይመስገን ከተቀደስኩ 1 ወር ደፈንኩኝ። እንትን ካቆምኩ 2 ወር አትበል። እሱ እንትን አካውንት ነው የከፈትከው። ሴጣን ደስ ነው የሚለው። ጎበዝ 2 ወር ነሽ። በጣም ጎበዝ። በቃ ስታጠራቀሚ ደስ ነው የሚለው። ስትቀደሽ ምናምን ጌታዊ በቃ አንቺ ጎበዝ። ከዛ በ3 ወር ከ16ኛ ቀንሽ ላይ ያስፎርሽሽና አሁን መቼም አትሄጂም ማለት ደፍረሽ ይልሻል። አንቺ እኮ አትረቢም ይልሻል። እኔ ሞቼ እሱ በእኔ የሚኖረው ነው። እኔ በጣም እፈተን ነበር። ተራ በርካቱ ነው ሙለው እና ድሮ በጣም የሚያከብረኝና የሚፈራኝ ልጅ ሰደበኝ እና ሲጋራ ገዝተና ምለው ልጅ ማለት ደግሞ በሰው ፊት ነው ሰደበኝ። ሰውነቴ ተንቀጠቀጠ። ሱቅ ገባውና ብርክ ካልኩ ሰውነቴ ጌታ
በለው ያለኝ መሰለኝ። ወጥቼ አልኩት 6 ነው ምናምን ደረጃ ወረደ። ደም በደም ሆነ። በፖሊስ ተይዤ ሲሄድ ውሸቱን ነው እኮ ድሮም እኮ ጴንጤ አይደለም አሉ። ከዛ በኋላ ተስፋ ላይ ያስቆርጠኝ ማለት ነው የኔ ህይወት መሪ። ይሄ ከገባኝ በኋላ እኔ ብቻ አይደለም ለብዙ ሰዎች መጽሐፍ ቅዱሳችሁ ላይ ጻፉ ብዬ ያጻፍኳቸው አንድ የህይወት መሪ ጌታ ኢየሱስ በእኔ ቦታ ቢሆን ኖሮ ምን ያደርግ ነበር? እስቲ በሉት። ኃጢአት ይገጥማችሁ። አሁን እናንተ ሞታችሁ የለ ክርስቶስ አይደል ያለው? እሱ ምንድነው የሚያደርገው? ነውርን ምን አድርጎ ነው የሚለው? ንቁ። የለመድከውን ነገር እንድታደርግ ሴጣን ወስውሶ ይኸው መጥቻለሁ ሰዓቱ ነው ሲልህ ኢየሱስ ቢሆን ስምህን ጠርተህ እሱ እኮ ሞቷል። አሁን ያለው ኢየሱስ ነው። ኢየሱስ ያደርገዋል። ለእናንተ ብቻ አይደለም። ኃጢአት ለሁሉም ሰው እኔን ጨምሮ ይገጥም። እንዴት ነው የምታልፈው ካላችሁ ኢየሱስ ቢሆን ብዬ ችግር ሲገጥመኝ ኢየሱስ ቢሆን፣ ፈተና ሲገጥመኝ ኢየሱስ ቢሆን፣ የሚጠሉኝ ሰዎች ሲገጥሙኝ ኢየሱስ ቢሆን፣ እንዴት ላይፋችሁን ቀላል እንደምታረግ እርሱ ነውርን ንቁ በፊቱ ስላለው ደስታ እንጂ ዘምረን ቻው ብለህ ነው እኛ አይደለም የምንኖረው ክርስቶስ እሱ ነው በእኛ የሚኖር ሌላ የለም። አንድ ሰው ድራግ ዲለር ነው እና ጌታን ተቀበለ። ይሄ እውነት ገባው፣ ብርሃን ገባው። እዛ ደስ አለው፣ እንደ ሞተ ቆጠረ። አሁን በእኔ ውስጥ የሚኖረው ክርስቶስ ነው አለ። ጨረሰና ወጣ። ከዛ ፍሬንዶቹ መጡ፣ ቡዲ ምናምን ልብሱ መጡናችን ነገር ምናምን ሊቀባበሉት ሲሰጡት እጅ የለኝም አለ። ባካፍ ወግራለሁ። ይሄ እጅስ ምንድነው የምታወራው ሲሉ ይሄ የኔ አይደለም የኢየሱስ ነው። ከዚህ ስትወጡ የእናንተን እጅ ይዛችሁ አትውጡ፣ የኢየሱስ እጅ ይሁን። አሁን በጣም የረከሰብን ሰውነታችን ምን ታውቃላችሁ? ዋጋው ስለጠፋብን። የተከፈለባችሁ ይግባችሁ አይግባችሁም ዛሬ በደንብ ስሙ። እግዚአብሔር የከፈለባችሁ ልጁ ደም ነው። በጣም ውድ ናችሁ። ዓለም ላይ እናንተን ሊገዛ የሚችል ነገር የለም። አታርክሱት። ክርስትና ለወጣቶች ሲባል አይሸሻል። ለተማሩ ወጣቶች ሲባል አይሸሻል። ለድሃ ሲባል አይሸሻል። ለታማሚ ሰዎች ሲባል አይሸሻል። ሰዎች ችግር የላቸውም ተብሎ አይሸሻል። አይነ ስውር ናቸው ተብሎ አይሸሻል። ክርስትና ክርስቶስ ማንም በክርስቶስ ኢየሱስ ቢሆን ምንድነው የሚለው? አዲስ ፍጥረት። ትልልቆቹ ጋር ያለውን ቁስል ሂዱና ጠይቋቸው። ማሚ እስቲ ንገሪኝ በሉና ጠይቋት። ዳዲ ንገረኝ በሉና ጠይቁት። ብዙዎቹ የቆሰሉት እዚህ እድሜ ላይ ደግሞ ለምንድን ነው የቆሰሉት ካላችሁ ዋጋቸው አልገባቸው። በዓለም ፍቅር ተነድፎ አገርን፣ ሰፈርን፣ ቸርችን፣ ነገርን፣ እውነትን ጥሎ ባዶ ቀፎ ሆኖ የሚሮጥ ብዙ ነው። ለእግዚአብሔር ቆምለታለሁ አይመስልም። ብዙ ወጣት እንደዚህ የሚያልፍ አይመስለውም። በዚህ እድሜ በ18 ዓመት ይሄ ሁሉ የ80 ዓመት ኤክስፒሪየንስ ያላቸው ሰዎች ሰው እንዴት 18 ኖሮ ይሄ ሁሉ ነገር ቡክ ይኖረዋል? የሚገርም ነው። ዳዊት የነበረውን ነገር ወንድሞቹ እንደ ወሬ ነው የሰሙት። አንተ የልብህን ትዕቢትና ኩራት አውቃለሁ ያለው እኮ ተረት መስሎት ነው። የምሩን እኮ ነው። ዳዊት አንበሳ ይመጣበት ነበር፣ ድብ ይመጣበት ነበር። ወላጆቹ ትዘውት ነበር ማለት ቆጠራ ውስጥም አይገባም ነበር። እንደ ልጅ አይታይም ነበር። ሌላ የለህም እንዴ ተብሎ እኮ ነው የመጣው። አያሳዝንም? አባቱ ራሱ ልጆች ሲባል 7ቱን ደርድሮ እሱን ረስቶት ሌላ የለህም ያሉ ሌላ ብሎ እኮ ነው ተጠርቶ የመጣው። እንደዚህ ቤተሰቦቻቸው ሁሉ የጣሏቸው። እኔ ግን እናቴ የወለደችኝ አይመስለኝም እስኪሉ ድረስ ብቻቸውን ሰርቪስ እኮ ተደብቀው የሚያለቅሱ ብዙ ወጣቶች አሉ። የተገለሉ የተገፉ። እግዚአብሔር ግን አይቷል። የእግዚአብሔር ፕሮግራም ግን እናንተ ላይ ዛሬ ቀብር ስርዓት ነው የምንፈጽመው። ለኃጢአት ምን እንዳደረጋችሁ እንደሞታችሁ። ኃጢአት ይሞታል አላልኩ። ኃጢአትን ወጋውላችሁ አይደለም። አልወጋውም። ኢየሱስም አልወጋውም። ዓለም ላይ ሲመጣ ኃጢአት ነበር አለ። ኃጢአትን ይዞ ድብ ይኸው ደም በደም አረኩላችሁ ነው እንዲህ ያለ ራሱ ነው። ደም በደም ሆኖ ይሞት። ዓለምንም ሰይጣንንም ያሸነፈው ሞቶ ነው ኢየሱስ። ወገኖች የማሸነፍ የምትፈልጉ ከሆነ አትገዳደሩ። ወዲያ ታውትና ሙቱ። በቃ እናንተ ሙቱበት። አሜን አትዩ። በቃ አንቺ ሙቺበት። አሁን አንዳንድ ሰው እኮ ቸርች ደርሶ ሲመጣ የት ነው ግን ደርሳ ይመጣል? በደብ አፍልቶ ይሄዳል። እንዴ አንቺ የሚያስተምሩሽ እንደዚህ ሴጣን እንድትሆኚ ነው? የማይታዘዝ ልጅ ሆኖ ይሄዳል። የት ነው ግን ቆይተህ የመጣው? እንጃልሽ እንጃባሽ ምናምን የሚል እብድ ሰውዬ ሄደ። ምን ቆይ እኛ እንደዚህ ያስተምረናል። አንድ ሰውዬ ሚስታቸው ጠዋት እሳቸው ሲወጡ ተከትላ ነው የምትወጣው። ተከትላ ትወጣለች። ሽማግሌ ናቸው ሰውዬው። ስራ ውለው ሲመጡ ጠዋት እሳቸው ሲወጡ ከኋላ ናት፣ ሲገቡ እንደዚህ ነው የሚገቡት። እኩል ነገር ነው። እሷን ጥላ አልጋ ተነጥፋለች። የጠዋቱን ማለት ታርጋሽ ሹንኩርት ሰውዬው ጥውሉል ብሎ መጣ። ምሳ የለም ሲሉ ምሳ የለም ሆድም ብቻ የምትላቸው ሆዳ መከራቸውን ብሎ ከዛ ምር ብሏቸው መጡና እኔ ሴጣን ነኝ አሉ። አይደሉ ምን ነው ይሄው ምግብ የለም ሰልፍ ሆዳም መንፈስ ትለኛለች አሉ። ባሊ ምንድነው ግን የምታስተምሯቸው አሉ። አራኛ ቸርች አይደለችም ሴትዮዋ። ሲጀመር ሄደው ያፈላሉ ቸርች ሲሉ የሚውሉ ሰዎች በቃ እንደዚህ ናቸው። ራሳቸው የሴጣን ቱታ ነው የሚሆኑ። ቁጭ ብሎ በስርዓት አይማሩ። አንድ ቃል ስትከፍተው እንቅልፍ ድፍት የሚያደርጋቸው ሰዎች ናቸው። ተቃውሞ ሲባል የሚሉ በቃ እብድ ሰዎች እኮ ነው። ቃል ከፈት ስታረግ ሲያልቅ አሜን ይላሉ። ባለቀ ሰዓት ምን ተባለ? ምንም። ከዛ ቤት ሄደው ሴጣን ቆይ አሁን ዛሬ ጌታ ጋር መጥቼ ነበረ። በቃ ጌታ ጋር ቆይታችሁ መሄዳችሁ መታወቅ አለበት። ይሄን ልደብቀው ይሄን ነገር ብለው የሚጨነቁ ከሆነ ሌባ ላቦሩ ነህ ማለት ነው። አንዳንድ ልጅ አንተ ህልምን ነው ጧ አርጎ የሚሄደው እሱ ሳይኖር የሚሰርቅ ሌባ አለ። ሳይኖር ቤት ውስጥ ሳይቀመጥ ግን እሱ ነው የሚወስድ። እንዴት እንደሚወስደው አይታወቅም። የእውነት የበላበትን ሳህን እዚህ ውስጥ ይዞ የሚወጣ ልጅ፣ የብሬት ጧት እንደ ጂም እንደሚሄድ ቦርሳውን ይዞ የቤቱ ሸክላ ሳህን ሁሉ እየጫነ የሚሸጥ ልጅ፣ ቸርች ደግሞ ኳየር ላይ እንዲህ የሚል ቸርች አልነበርሽም። ቸርች ከመጣችሁ ሌባው መሞት አለበት። ዛሬ ቀብር ስርዓታችሁን አብረን እንፈጽም። ለኃጢአት ሞቻለሁ። ይሄ ነው ክርስቶስ ሮሜ መጽሐፍ ሲናገር ከኛ መካከል አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። ይሄን ካለ ለራሳችን አንማርም ማለት። ወጣቶች ስትማሩ ለማን ነው የምትማሩት ማለት? ለጌታ ነው። እግዚአብሔር ይባርከኝ።